ሰላም ክቡራን ቤተሰቦቻችን እንደምን ዋላችሁ። አህዱ 94.3 የኢትዮጵያውያን ድምጽ የሆነው ሬዲዮ ጣቢያ ዘውትር ማክሰኞ ከ10 እስከ 12 ሰዓት ድረስ እንዲሁም አርብ ከ10 እስከ 12 ሰዓት ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዳችን ከሰዓት ጀምሮ ለእናንተ መድረሱን ይቀጥላል። አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን በያላችሁበት በመሆን ይህን መሰናዶ የምታደምጡ አድማጭ ቤተሰቦቻችን እንዲሁም ደግሞ በማሽከርከር በስራ ገበታ ላይ በመኖሪያ ቤታችሁ አረፍ ብላችሁ የምታደምጡን በድጋሚ ሰላም ለሁላችሁም ይሁን እያልኳችሁ የዛሬውን አውቶሞቲቭ ጆርናል መሰናዶ በማዘጋጀትና በማቅረብ አብሬያችሁ ያለው ጥላሁን በየነ ነኝ። እንዲሁም ከመላው የስቱዲዮ ስርጭት ጣቢያ ሰራተኞች ጋር በሆን ጥራት ያለውን ድምፅ ወደ እናንተ በማቅረብ ቴክኒሻን ነጻነት ኪዳኔ እንዲሁም ደግሞ የማህበራዊ ሚዲያ ቪዲዮ ስርጭት ቁጥጥሩን አብራን ያለችው ጌላ ጸጋይ ናት። አብራችሁን ቆዩ። በቀጥታ ስልክ መስመራችን ላይ በመደወልም ሐሳብ፣ አስተያየት፣ ጥያቄ እንዲሁም ደግሞ ጥቆማም ቅሬታም ካላችሁም ደውሉልን። በተጨማሪም በዩቲዩብ ቻናላችን ላይ ዲጂታል ተንቀሳቃሽ ጋራጃችን ነው የኛ ዩቲዩብ ቻናል አውቶሞቲቭ ጆርናል የተሰኘው የዩቲዩብ ቻናላችንን ሰብስክራይብ በማድረግ ለወዳጅ ዘመድ ጓደኞቻችሁም በማጋራት ቤተሰብ ሁኑ። ውድ ቤተሰቦቻችን ለዛሬ እንግዲህ በሀገር ውስጥና በባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናቀርባለን። በየቅድመ ተከተሎቻቸው በቀዳሚ የምናደርገው የሀገር ውስጥ መረጃ ነው። ውድ ቤተሰቦቻችን በአርባ ምንጭ ከተማ በጣም ብዙዎችን በማህበራዊ ሚዲያም ሆነ እንዲሁም ደግሞ አንዳንዶችን ያስገረመ መረጃ ሰምተናል። በአርባ ምንጭ ከተማ በመንገድ መብራት ምሰሶ ላይ ጉዳት ያደረሰው አሽከርካሪ በ1 ሚሊዮን ብር መቀጣቱን ሰምተናል። 1 ሚሊዮን ብር ነው የተቀጣው። የዚህን 1 ሚሊዮን ብር እንግዲህ የአርባ ምንጭ ከተማ ደንብ ጽሕፈት ቤት ነው ቅጣቱን ያስተላለፈው። ያው በመዲና አዲስ አበባችንም ተደጋጋሚ ጊዜ በኮሪደር ልማት ላይም በፖሎች ላይ ጉዳት ያደረሱ አሽከርካሪዎች ላይ የተለያዩ ቅጣቶች ሲቀጡ ነበረ። ዛሬ ግን በጣም ትንሽ ለየት ባለ ቅጣት ከወደ አርባ ምንጭ የሰማነውን ዜና ከዛ እንጀምራለን። በአርባ ምንጭ ከተማ በመንገድ መብራት ምሰሶ ላይ ጉዳት ያደረሰ አንድ አሽከርካሪ አለ። በዛ አሽከርካሪ ላይ እንግዲህ ፖሉንም ተክሎ አስተካክሎ ተጨማሪ 1 ሚሊዮን ብር ተቀጥቷል። ውድ ቤተሰቦቻችን በአርባ ምንጭ ከተማ በኮሪደር ልማት የተተከለው ዘመናዊ ወይም ስማርት የመብራት ምሰሶ በመግጨት ጉዳት ያደረሰ አሽከርካሪ ነው ከፍተኛ ገንዘብ ቅጣትና የማስተካከያ እርምጃ እንደተወሰደበት የሰማ ነው። የአርባ ምንጭ ከተማ ደንብ አስከባሪ ጽሕፈት ቤት እንዳስታወቀው ግለሰቡ በከተማዋ በኮሪደር ልማት የተገነባውን ስማርት የመንገድ ዳር መብራት ምሰሶ ወይንም ደግሞ ፖል ማለት ነው በተሽከርካሪው በመግጨት ከፍተኛ ጉዳት እንዳደረሰ ነው የሰማነው። ድርጊቱ የፈጸመው አሽከርካሪም በቁጥጥር ስር ከዋለ በኋላ ላደረሰው ጉዳት ምሰሶውን ወደ ነበረበት እንዲመልስ ከመደረጉም በላይ ለተፈጠረው ጥፋት ተጨማሪ 1 ሚሊዮን ብር የገንዘብ ቅጣት እንዲከፍል ነው የተወሰነበት። ሌሎች አሽከርካሪዎች አስተምሮ እንዲሆን ሙራድ ከበበ እዚሁ ስቱዲዮ ተገኝቷል። መካኒክና መምህር። በቅድሚያ ሰላም እንለውና ድምፁን እንሰማና ወደ ቀጣይ መሰናዶ እናልፋለን። ሙሬ እንደምናለን? እንዴት ዋልክ ጥላሁን? ሰላም ነው። ሰላም ነን። አየሩ ምን ይመስላል? አየሩ ሞቃት ነው። በጣም ሙቀት እኮ አለ። ደመና ሆኖ ሙቀት አለ። እንደ ክረምት አይደለም ዘንድሮ። ትንሽ ጠዋት ሞካከረው። ሙራድ፣ በነገራችን ላይ በጣም ከፍተኛ የሆነ የትራፊክ አደጋ በመዲናችን አዲስ አበባ ምሽትም ቀንም ተደጋጋሚ የሆነ ዘግናኝ የሆኑ አደጋዎች ይከሰታሉ። አሁን ላይ በዚህ በጣም ሰሞኑን ማለት ነው። ይሄ አንዱ እንግዲህ ከክረምት ጋር ተያይዞ የሚነሱ ችግሮችም ጭምርም ናቸው። ሁሌ ክረምት በገባ ጊዜ ቁጥር ይሄ አደጋ ተደጋጋሚ ጊዜ የምንሰማቸው ነገሮች ናቸውና አጠር ያለ እንደው ምን መስተካከል እንዳለባቸው አሽከርካሪዎች አሁንም ጥንቃቄ እንዲያደርጉ እንደዋጭር መልእክትን ብታሰማልን። በተለይ ትንሽ ካካፋ ዝናብ ከጣለና መሸት ካለ በኋላ ከተማ ውስጥ እንዳልከው የተወሰኑ በቃ ተመሳሳይ የሆነ ቦታ ላይ ግጭቶች ልታይ ትችላል። እንዴት ሊገጨው ቻለ
በዚህ ፍጥነት ሁሉ እስከምትልበት ቦታ አንዳንድ ቦታ ላይ በጣም ብዙ መኪና ኖሮ እንዴት ሊገጨው ቻለ? ፍጥነት የለ ሁሉ መኪና አንቀሳቀሰ እንዴት ተጋጩ? ይሄን ያህል ጉዳት የምትልበት ደረጃ ሁሉ ታያለ። እንደኔ አሁን የሚመስለኝ እንግዲህ እኔም በማየው በመንዳት ውስጥ የማየው ነገር ምንድነው አሁን የተለያየ ተሽከርካሪ በመታሽከርክርበት ጊዜ ታየዋለ ችግሩን። አሁን አንዳንድ ተሽከርካሪ ወለ ዋይፐሩ በደንብ አያነሳም ዝናቡን። ዝናብ መጠኑ ሲጨምር ምናልባት አሁን እንደዚህ እይታ በደንብ ክሊር እስካልሆነ ድረስ የመንገድ ጠርዝ ላይ ልትወጣ ትችላለህ። ከፊት ለፊት ያለውን ተሽከርካሪ ላታየው ትችላለህ። ጭጋግ ሲሆን ዝናብ ሲበዛ እና የዋይፐር ደግሞ በጣም በጥሩ ሁኔታ አለመጥረግ ያንን ያመጣል። መሸት ሲል ደግሞ የፊት መብራት እናያዩት። በተለይ የፊት መብራት ጎላ አድርጎ ካላሳየ ዝናብ መጥረጊያው ደካማ ከሆነና አብሮት ደግሞ የዝናቡ የመብራቱ መድከም ሁለቱ ሲቀላቀሉ አንድ ላይ ወይ ለሌላ ሰው ያደጋ መንስኤ ይሆናል። ምክንያቱም ነገሮቹን ሁሉ ወይ ሰው ነው መኪና ነው ያልክ ፍሬን ትይዝበታለህ። ከኋላ የሚመጣ ተሽከርካሪ አንተ ላይ ሊወጣ ይችላል። ከፊት ለፊት ያለው ተሽከርካሪ ላታየው ትችላለህና የሚመስለኝ ትልቁም ነገር እነዚህ ነገሮች ናቸው። በተለይ በኖርማል በቀን ላይ አደጋ ቀንሶ ዝናብ ሲዘንብና መሸት ሲል ከእይታ ጋር የተያዙ የቴክኒክ ጉዳይም የአሽከርካሪውም የእይታ ጉዳይ አንዳንድ አሽከርካሪዎች እንደው ይሄ የሜዲካል ሁኔታ ቅድም እንዳልከው መንጃ ፍቃድ ስናደስ ፊደል ነው የተጠየቅን ወደ ግራ ወደ ቀኝ የሚለውን የማየት እይታን የምትወስነው። ግን እኔ እንደ እንትን ካየው በዝናብ ወቅትና በተለይ ምሽት ላይ ከመኪናው ጋር የሰውየው የማየት አቅም ደካማ በሚሆንበት ጊዜ አንዳንድ አሽከርካሪዎች ሲጠይቁት ሰማለህ ወይም ተሳፋሪ ሆነው ይታያል እንደሚሉት ሁሉ አለ። ለነሱ አልታያቸው ማለት ነው። ግን ያ ሰው አሽከርካሪ ነው። አሁን እያየህ ነው ምትነደው ሙራድ ሊለኝ ይችላል። እኔ አጠገቢው ነው ማለት ነው። ምን ነው ካልኩት እኔ እኮ እየታየኝ አይደለም። አየህ የኔና የሱ መሀል ያለ እይታ በጣም እንትን ነው የሚሆነው ማለት ነውና በጣም እንትን ነው ለኛ በማሽከርከር ውስጥ ላለ ሰው ጥንቃቄው ከፍተኛ መሆን አለበት። በቃ የእይታ ደረጃችን የማንደርስበት ደረጃ ወይም ማየት የማንችልበት ደረጃ ከደረስን ዳር መያዝ ወይም ጥግን ይዘ ማሽከርከር ይሻላል። ወይ ዳር ይዞ ማቆም፣ ዝናቡ እስኪያልፍ ማሳለፍ። ከቴክኒኩ በተጨማሪ ቴክኒኩ ደግሞ ቅድም ያልነው ዋይፐር፣ ጎማ፣ ቅድም ጥርሱ የተበላ ጎማ ተንሸራቶ የሚሄድ አቅሙ፣ መብራቶች እንዳለ ምልክት መስጫ እንደ ፍሬቻ ምናምን የምትላቸው መግባቢያ ናቸው። መዞር ፈልግሃል፣ ከኋላ ተሽከርካሪ እየመጣ ነው አይደለም የሚለውን እንኳን ሳናይ ዝም ብሎ የሚዞሩ ተሽከርካሪዎች አሉ። ያ ተሽከርካሪ ደግሞ መዞርን እንዳወቀ ፍሬን ሊይዝ ሲል ወይ በቅርበት ይሆናል ያለው ጎማው ሊሾ ሊሆን ይችላል። አንተን ብቻ አይደለም ማየት ያለብህ። የኔ መኪና ቴክኒኩ ሙሉ ነው ብዬ እያሽከረከርኩ ከኋላ ያለው ተሽከርካሪ ግን ምናልባት ሊሾ ጎማ ሊሆን ይችላል የሱ። እኔ ፍሬቻ ሳላሳየው ብዙር እሱ ተንሸራቶ መጥቶ የመጋጨት ነገርና እንደዚህ አይነት ነገሮች ነው እየታዘብኩ ያሉት የአደጋ መንስኤ ብዬ የምወስዳቸው። የአደጋዎችን ካያቸው በጣም በቃ መሀል ከተማው ላይ መኪናዎች ተገለባብጠው ነው የምታያቸው። አሁን በአብዛኛው ጠርዝ ላይ ናቸው። ጠርዝ ላይ መውጣቱ እንግዲህ ከፍተኛ የሆነ ፍጥነት ነው። ፍጥነትና አላየውም በቃ ያንን ነገር ሁለቱ ነገሮች እኮ ነው የተደመሩት። ዝናቡን በዝናብ መጥረጊያ በደንብ እያነሳለት አይደለም። ሁለተኛ የፊት መብራቱ እያሳየው አይደለም የዚህ ሰው። ሶስተኛ ራሱ ሰውየው እይታው ደካማ ነው ማለት ነው። ሶስቱ ነገሮች አንድ ላይ ሲሆኑ ከላኑ ውስጥ ይወጣል፣ ከመስመር ውስጥ ይወጣና የመንገድ ጠርዝ ላይ ይወጣል። አንዴ ሲወጣ አንድ እግሩ ላይ ከወጣ እኮ ሮል ነው የሚያደርገው። የእይታ መጋረድ የሚባለው በጣም ከፍተኛ አደጋ ነው። አንዳንድ ታውቃለህ ለእይታ ያ ላይን ተብሎ የሚታዘዘውን መነጽር አድርጎ መንዳት እንደ አፍረት የሚያዩ ወጣቶች አሉ። ወጣት ሆኖ አይኑ በደንብ የማያሳየው አለ፣ ረጅምና የቅርብ ማለት ነው። አሁን በቅርበት ማያይ ሰው አለ፣ የርቀትም ደግሞ ማያይ ሰው አለ። እና በተለይ እንዳልከው ደግሞ ዝናብ ሲዘንብ በጣም ከባድ ነውና ስለዚህ ይሄ ሰሞኑን በጣም ከባባድ አደጋ ነው ያየ ነው። አምባሳደር ጋርም የነበረው አደጋ በጣም ከፍተኛ ነውና እዚህም ሲኤምሲ አካባቢ የነበረው አደጋ በጣም ከፍተኛ ነው። ክቡራን ቤተሰቦቻችን በድጋሚ እንደገና እጅግ ሲበዛ ጥንቃቄ አድርጉ። የጎማ መንሸራተት የሚገጥምባቸው ዋና ዋና ጉዳዮች ናቸው። ሌላው ሙራድ እንዳለው አንዱ የጎማ የዚህ ከጥርስ ጋር የተያዘ ነው። የእይታ መጋረድም ደግሞ በጣም ዋነኛው ምክንያት ነው። ሌላው የዚህ የፍሬን መዳከምም ተደጋጋሚ ጊዜ ከሚያነሳቸው ነጥቦች ሙራድ አንዱ ይሄ ነው። ይሄ በውሃ የተሸፈኑ ጉድጓዶች ደግሞ ሙራድ
በውሃ የተሸፈኑ ጉድጓዶች ሰው የማያውቅበት መንገድ ላይ በውሃ ተሸፍኗል። ያ ጉድጓድ እዛ ጉድጓዱ ሲገባ ጥርሱ የወለቀ ልጅ አይቻለሁ። ይኸውኝ እኛው ጋር ያለ ሞተረኛ በለው እዚህ በተለይ አስፋልቱ አሁን ተሽከርካሪ ገብቶ ይወጣል። ምናልባት ብራቾ ቴስቲኒ አሞርዛተር ምናምን ሰስፔንሽን ነገሮች ይመታሉ። ሞተረኞችን መታሰብ አለበት። እነሱ አሽከርካሪ ናቸው። በፊቱ ነው የተተከሉ ሄዱ ጉድጓዱ ሲገባ እና በውሃ ነው የተሸፈነው። በውሃ ነው የተሸፈነው። ነፍሱ መትረፉ ማለት እና አሁን ይህን ስትለኝ በቃ የመጣው ቀጥታ ተሽከርካሪ የቴክኒክ ጉዳት ብቻ አይደለም። ምናልባት ተሽከርካሪ ላይ ጉድጓድ ገብቶ ሲወጣ በአብዛኛው የቴክኒክ ችግር ሊፈጠር ይችላል። በሞተር ሳይክል አሽከርካሪዎች ላይ ግን የሞት አደጋም ሊያስከትልባቸው ይችላል። እንደኛው እነሱም አሽከርካሪ እስከሆኑ ድረስ መንገዶች በተቻሉ አቅም ወይ በድንጋይ ነገር ቢታጠሩ እዛ ጋር ጉድጓድ መኖሩን የሚያሳይ ምልክቶች ቢኖሩ፣ የመንገድ አካፋይ ጠርዞች ላይ አንጸባራቂ ምልክቶች ቢኖሩ የመንገድ አካፋይ አሁን ከላምበረት ኮተቤ የነበረው የመንገድ አካፋይ አሁን ምን ያህል እንደቀነሰ ያ አካፋይ መነሳቱ ክረምት በመጣ ቁጥር መኪኖች እዛ ላይ ይወጡ ነበር። በተለይ አንድ ጎማቸው ወደ ላይ ወጥቶ ለመገልበጥም እንዲሁም ተጨማሪ የኤሌክትሪክ መኪኖች ትልቁ የኤሌክትሪክ ፓርት የምንለው ውዱ ክፍል ከኤሌክትሪክ መኪና ውስጥ ባትሪው ነው ያልነው። ትራክሽን ባትሪው ከአብዛኞቹ ከቦዲ ስር ነው ያሉት ወይም ከስር ከጎማ ስር ነው ያሉት እና እንደዚህ አካፋይ ነገር ላይ ሲወጡ እነሱ ተጨማሪ የቴክኒክ ችግር ነው የሚገጥማቸው። ይሄ የባትሪ ፓርቱ ሊመታ ይችላል። የፈለገ ፓክድ ቢደረግም ከፍተኛ ምት ካለው ለተጨማሪ ወጪም ስለሚዳርጋቸው ጉድጓድም ገብቶ ሲወጡ ይሄ ችግር ይደርስባቸዋልና ቶሎ ምልክቶችን እየተደረጉ ጥገና ቢደረግ የተሻለ ነው። እሺ እኛ እንግዲህ ያው ሙራድ ባነሳቸው ምክረ ሀሳቦች ያዘጋጃቸውን መልእክቶች ነው ወደ እናንተ እኔ የማቀርብላችሁ። የመከላከያ መንገዶችን ነው የጠቆማችሁ። በዋነኝነት ከቴክኒክ አንጻር አንደኛ የጎማ ጥርስ መፈተሽ፣ ያለቁ ጎማዎችን አስቀይሩ የሚል መልእክት አለው። ሁለተኛ የዝናብ መጥረጊያ ዋይፐር ዝናብ ከመጀመሩ በፊት ነው። ይሄ ዝናብ ልክ ዝናብ ሲዘንብ ብቻም አለም ልክ ዝናብ ከመዝነቡ በፊት መጥረጊያችሁን የውሃ መርጫዎችን ማስተካከል ያስፈልጋል። የውሃ መርጫዎች እንዳሉት ማለት ነው። ሌላ በጣም አሽከርካሪዎች አሁንም በድጋሜ ደጋግመን የምናነሳው ነገር ፍጥነታችሁን ቀንሱ። በዝናብ ወቅት ከመደበኛው የፍጥነት ገደብ በጣም በታች አሽከርክሩ። ከተፈቀደላችሁ በታች ማሽከርከሩ ከአደጋ ሊከላከላችሁ ይችላል። ማብራታችሁን በተለየ ሁኔታ አሁን ክረምት ላይ በቀን ዝናብ በሚዘንብበት ወቅት ጭቃ ካለ መብራት በማብራት ለሌሎች እንዲታዩ ማድረግ አስፈላጊ ነው። ፍሬን ማድረግ በጣም በዋነኝነት የሚመክራቸው ጉዳይ ነው። በውሃ ውስጥ ካለፉ በኋላ ፍሬኑን ደጋግሞ በመርገጥ ሙቀት እንዲፈጥርና እንዲደርቅ ማድረግ ተደጋጋሚ ጊዜ እዚሁ መድረክ ላይ ሙራድ የሚያነሳቸው ነው። ጥልቅ ውሃ ውስጥ አለመግባት፣ የውሃ መጠን ከጎማው ግማሽ በላይ ከሆነ ላለመግባት መሞከር ነው። በክረምት ወቅት ጥንቃቄ ከምንም በላይ መቅደም አለበት። ይሄ በጣም ወሳኝ ነው። አሁን ከምንሰማቸው አደጋዎች እርሶንም ለመከላከል በጣም ወሳኝ ነው። ሙራድ አንተ ከመምጣት በፊት ስለ አርባ ምንጭ ሰምተህ ከሆነ አርባ ምንጭ ከተማ አንድ አሽከርካሪ የመንገድ መብራት ገዝቶ የመንገድ መብራቱን ካሰራም በኋላ ተጨማሪ 1 ሚሊዮን ብር ተቀጥቷል። የአርባ ምንጭ ደንብ ጽሕፈት ቤት ነው አሽከርካሩን 1 ሚሊዮን ብር የቀጣው። ምን አይነት እንትን ነው? የመንገድ መብራት የትራፊክ መብራቱ የኮሪደር ልማቱን በጣም የስማርት የመንገድ ፖል ነው የገጨው። እሱም ፖል አሰርቶም ነው እሱንም አሰርቶ ተጨማሪ 1 ሚሊዮን ብር ተቀጥቷል። ይሄ ጉዳይ ለመጀመሪያ ጊዜ በሀገራችን እንግዲህ ከፍተኛው የገንዘብ ቅጣት ይሆናል የሚል ግምት አለኝ። ስለዚህ ይህን ጉዳይ እስቲ የከተማው ደንብ ጽሕፈት ቤት ኃላፊን እሳቸውን ደግሞ በቀጥታ መስመር ላይ ያስገብተን አስተማሪነቱን በቀጣይም ደግሞ አሽከርካሪዎች ከእንዲህ አይነት አደጋ እንዲጠነቀቁ አሁን ብዙ ከተማዎች ባላቸው የፌዴራሉን በጀትም የራሳቸውን በጀትም ባለሀብቶችንም በማሰባሰብ ከተማን የማዘመን
ወደ ኮሪደር ልማት የተገባም ስለሆነ እነዚህ ስማርት ፖሎች በውጭ ምንዛሬ የሚገቡ ናቸው። መንግስት ከፍተኛ ወጪ የሚያደርግባቸው ነውና አሽከርካሪዎች በጣም ጥንቃቄ ያስፈልጋል። ሙራድ እዚህ የሰማናቸው ነገሮች በኮሪደር ልማት ላይ አልፋል ተብሎ 300 ሺህ 200 ሺህ የሚቀጣ አለ። እኔ ደግሞ የምፈራው ነገር ምንድነው አሁን እንደዚህ አይነት ቅጣቶች ከማስተማሩ ባለፈ ሌላ ደግሞ ፍርሃት ይፈጥራል። ቴክኒክ ነው። ተሽከርካሪ በሰው ሰራሽ የሆነ ነገር ነው። ሁሌ የኔ መኪና ፐርፌክት ነው ማለት አትችልም። አንድ ቀን እምቢ ሊል ይችላል እና ብዙ ጊዜ አደጋ ሲደርስ አሁን ያንን ሽሽት ፍራቸው ደግሞ ሌላ ተጨማሪ ፍራቸው ይሆንና ወደ ሰው እንዳይዱ ነው። ወደ ሰው ወደ ሌላ አቅጣጫ አሁን ያየሁትም ስለነበረ ነው። ወይ ዘንባባውን ላለመግጨት ያደረገው ጥረት ታያለህ፣ ወይ ፖሉን ላለመግጨት ያደረገው ጥረት ሌላ አደጋ ደግሞ እንዳያስከትል። የሰው ኢንሹራንስ ስንት ነው? ባላንስ የሆነ ነገር ቢሆን የሰው ኢንሹራንስ 200 ሺህ ነው። በአዲሱ እንደዛ ነው። በተቻለ ስማርት ፖሎ 1 ሚሊዮን ብር ቀጥቷል። እንግዲህ አርባ ምንጭ ፍራቻው ሌላ አደጋ እንዳያመጣ ሰዎች እምቢ ሊለን ይችላል። በፍሬን ሆን ብለህ አታድርግም። ሆን ብለህ አደጋ አይደርስም፣ ግን ቅድመ ጥንቃቄ እንድታደርግ ጥሩ ነው፣ አስተማሪ ነው። በከፍተኛ ወጪ የተገነባ ነገር ነው። ነገር ግን ድንገት እምቢ ቢልህ ያንን ሽሽት ደግሞ ሰዎች ላይ እንዳልከው ወይም ሌላ አደጋ እንዳይደርስ በተቻለው አቅም ባላንስ ቢሆን። ከፍተኛ ቅጣት አለባቸው። ከመኪናው ግዢ በላይ ሌሎች አገራቶች ላይ እንደዚህ የመንገድ ፖል መግጨት፣ የመንገድ አካፋይን መግጨት ከመኪናው ዋጋ ተመጣጣኝ የሆነ ቅጣት አላቸው። ተደጋጋሚ ጊዜ ይሄ አደጋ ሲደርስ አስተማሪ ሆኖ የተገኘው አሽከርካሪዎችን ከፍተኛ የሆነ በመኪናቸው ወጪ ግዢ ልክ በፐርሰንት ይከፍላሉ ለመንግስት። ስለዚህ በጣም ተረጋግቶ ነው የሚሄደው። ስለዚህ መሀል ከተማ ላይ በምክንያት ነው 30 የተባለው አይደል? ፍጥነት ነው። እሱማ ለዛ ፍጥነት ነው። ስለዚህ ይሄን እንደ አንድ ምክንያት ከምናቀርበው ይልቅ ከተማ ውስጥ በምክንያት ነው 30 የተባለው ከተባለ በቃ 30 እኮ አረጋግተህ ታቆመዋለህ። በጣም በብዛት በፍጥነት የሚያሽከረክሩ አንዳንድ ቦታ ላይ ደግሞ ናቸው። አንዳንድ መንገዶቹ ምቹ ሆነው በዛ ስፒድና ኪሎ ሜትር ይነዳ ደግሞ ስትል ከመንገዱ ጋር መሄዳል መነዳት ያለበት ቦታ አለ። መኪናም እኮ መነዳት አለበት። አይ መንገድ እኮ ምቹ ስለሆነ እንድትነዳ አይፈቀድም ነው እንዴ? ዋናው ዓላማው ምንድነው? እንድትሄድ በመንገዱ አንደር ከተቀመጠው ቁጥር በታችም እኮ መሄድ አደጋ ስላለው እኮ ነው። ፈጠን ብሎ እንዲሄድ ነው። ምቹ እየሆነ በመጣ ቁጥር ፍጥነትንም ተጨማሪ ፍጥነት እንድትወስድ ነው የሚያደርገ እንጂ ስለሆነ እንድትሄድ አይደለም። አንዳንድ ቦታ ላይ አደጋ ሊያስከትሉ የሚችሉ ሰዎች ሊገቡባቸው የሚችሉ ምናምን ተብሎ የተጠና ትምህርት ቤቶች ካሉ እንደዚህ አይነት ምልክት ሊደረግ ይችላል። ሰፋ ብሎ ግን በተሰሩ ቁጥር መኪኖች በፍጥነት እንዲያልፉ ነው እና በተቀመጠው ቁጥር አንዳንድ ቦታ ላይ በ30 የሚባልበት ቦታ ላይ አያሳምንም። ይኸውልህ ከተሞች በ30 ናቸው። ከተሞች ለምሳሌ አሁን እያንዳንዱ መንገድ ትራንስፖርትና የመንገድ ትራንስፖርት ትራፊክ ማኔጅመንት የሚያወጧቸው በዛ በአካባቢው ላይ ካሉ አካባቢው ለምሳሌ ሆስፒታል አካባቢ ይሆናል፣ ትምህርት ቤቶች ይኖራሉ፣ ገበያዎች ይኖራሉ፣ እንስሳቶች የሚንቀሳቀሱበት ቦታ ይኖራል። እዚህ አካባቢ ላይ በዚህ ተንቀሳቀስ የሚል ነገር አለ እና ግን አሁን የጎሮ መንገድ አመቺ ነው። በጣም እኮ ምቹ ነው። የተቀመጠለት ግን የፍጥነት ገደብ አለው። የትኛውም አሽከርካሪ ከገደቡ በላይ ነው የሚሄደው። መንገድ አመቺ ስለሆነ ብቻ በቃ ያ ቦታ ተፈቅዶልሃል። ያ ተቋም አጥንቶት ነው የፍጥነት ገደቡን ያስቀመጠው። ቅሬታ ካለ ሌላ እዚህ ቦታ ላይ ትምህርት ቤት የለም፣ የቁም እንስሳቶች አይንቀሳቀሱበትም፣ ሌላ ሆስፒታሎች የሉም፣ ለምን ከ30 በላይ አይሆንልንም የሚል ነገር ካለ ራሱን የቻለ ጥናት ያስፈልጋል። ግን ባልከው ነገር ላይ መንገዱ አመቺ ስለሆነ እንደተፈለገ ይነዳ ማለት ይቻላል። ሙራድ እሱማ እንደዛ እኮ ይሁን አይደለም ያልኩት እኔ። አሁን ጥናት ተደርጎ የተቀመጠው የኪሎ ሜትር መጠን አንዳንድ ቦታዎች ላይ መሻሻል ቢደረግበት የተሻለ፣ ምክንያቱም የመንገዱ ስፋትና ሁኔታ ቢነዳበት አደጋ ላይ ያደርስ የሚያችልባቸው ቦታዎች አሉ። በጣም ባነሰ ስፒድ ደግሞ በ30 መነዳት ደግሞ ያለበት ቦታ አለ። ለምሳሌ ከአሁን ከ120 በላይ እኮ ትነዳለህ። ቀለበት ላይ የቅሊንጦ አሁን አለ አዲሱ አስፋልት እስረኛ የሚመላለስበት ነው። የተለያዩ መኖሪያ ቤቶች አሉ፣ የቅሊንጦ ኮንዶሚኒየም አለ፣ ትምህርት ቤት አለ፣ ስፒድ ብሬከር አለ። ቀስበል ተብለሃል። ከዛ ካለፍክ በኋላ እኮ
ቀለበት መንገዱን ታገኘዋለህ። እንደ ምርጫ 80ውን ከመረጥክ 80ን ትይዛለህ። አይ እኔ 120 ነኝ ካልክ ደግሞ 120 ትይዛለህ። ግን ይሄ ባልተፈቀደበት መንገድ ላይ አይ መንገዱ ሰፊ አይደል? የቅሊንጦ መንገድ ሰፊ ነው። እሱማ እና እንዴት ነው ያልከው ነገር ብዙዎቹ ስለሚሉ ነው። መንገዱ ሰፊ ነው፣ አመቺ ነው እና እንደፈለግን ብንሄድበት እንደፈለገ ሳይሆን መጠኑ ከፍ ቢል የተቀመጡ ቁጥሮች 30 የምትለውን 40 መሆን የሚችልበት ቦታ በ30 መገደቡ አንዳንድ ቦታ ላይ ሁሉም እስቲ በቁጥሩ ይነዳ ከተባለ እስቲ በአንተም ሳሉ አንዳንድ ቦታዎች ላይ 30 ብቻ ሁሉም ይንዳ ቢባል የተሽከርካሪ ፍሰቱ አደጋ ይጠፋል። ጥሩ ነው፣ አደጋን ይቀንሳል። ነገር ግን እንቅስቃሴውን ደግሞ ስትስለው በእግር እንደመሄድ ይሆናል። አንዳንድ ቦታ ላይ ቀስ ብሎ በመሄድ በጣም ስሎ ይሆናል።